ሰታታለች እንዲሁም ሞኒታይዝ አድርጋላታለች እንዲሁም ዶላር መቁጠር ጀምሯል ብላ እንግዲህ ዛሬ ሁላቸውንም ያው የቻናሏ ቤተሰቦችን ልታመሰግን መታለች። ለምለም እንዲሁም አለም እንዲሁም ደግሞ ሶፊ አብራቸው አለች ማለት ነው። እና እጅግ በጣም ነው ደስ ያለኝ የእውነት ነው የምላችሁ። እንደዚህ መልካም ለሚሰሩ እህቶች ግድ ነው። ያው ለምለም አትታማም ታውቃላችሁ። በስራም በጥንካሬም የብዙዎቹ ሴቶች ብርታት ነች ብዬ ነው የማስበው ማለት ነው። እና ዩቲዩብን ብቻ አይደለም በስራዋ በጣም ጀግና ጀግና ብቻ ጀግና የሚለው ቃል ራሱ አይገልጻትም ማለት ነው። እና እኔ በጣም ደስ ብሎኛል ለምለምዬ ማለት ነው። ላደረግሽው ነገር እጅግ በጣም ደስ ብሎኛል። አለምዬም የኔ ውድ እንኳን ደስ አለሽ ለማለት ወዳለሁ። እንግዲህ እያንዳንዱ የሚለቀቀው ወይንም ደግሞ የምናየው ነገር የሆነ ነገር አይተን የምንወስደው ነገር አለ ማለት ነው። እና ብዙዎቻችን ስንቶቻችን ነን ራሱ በያዝነው ስልክ ራሱ መጠቀም እያልቻልነው ማለት ነው። ዝም ብለን የሰው እንትን የሰው አድማቂ ወይንም ደግሞ የሰው ይሄ የቲክቶክ ቪዲዮ ዝም ብለን ስትሮል እያደረግን ስናይ የምንውል ስንቶቻችን ነው? እንደዚህ መስራት አንችልም ወይ? ለምንድን ነው እኛስ በያዝነው ስልካችን በሌላ ጊዜያችን በብዙ ነገሮች ከምናሳልፍ ለምን እኛስ አንጠቀምበትም? የከሌ ደጋፊ ነኝ የከሌ እንትን ነኝ እያልን ግሩፕ ሰርተን ማለት ነው ቲክቶክ ላይ እየጮህነ ከምንውል የራሳችን ቻናል ከፍታችሁ እስኪ ለመስራት ሞክሩ። ዩቲዩብ እኮ በጣም ትንሽ ደቂቃ ነው የሚፈልገው ማለት ነው። በቃ ኖርማል ስራችሁን ትሰራላችሁ፣ በትርፍ ሰዓታችሁ ደግሞ በቃ እንደዚሁ ዩቲዩብ ትሰራላችሁ ማለት ነው። እና ቅመሞች በተለይ ማለት ነው በስደት ላይ ያላችሁ እህቶቼ ዩቲዩብ መስራት አለባችሁ። እንደው ስልክ ይዛችሁ እንደዚህ ዋይፋይ እየተጠቀማችሁ ቻናል የለንም ብትሉኝ እኔ የምሬን ነው የምላችሁ። ያው በቃ መኖር አለበት ብዬ ነው የማምነው ማለት ነው። እና ያው አስቡበት፣ ለራሳችሁ ለመስራት ሞክሩ። እና ለምለምዬ ደግሞ ባደረግሽው ነገር እኔ ምን እንደምልሽ አላውቅም። ብቻ ቃል የለኝም። እግዚአብሔር አምላክ እድሜና ጤናሽን ይስጥሽ ለማለት እወዳለሁ። የዛሬ ቪዲዮ ይህንን ይመስላል። እንግዲህ ለሙዬ ለማመስገን ነው የመጣሁት። እንዲሁም አለምዬን እንኳን ደስ አለሽ ለማለት ነው። በቀጣይ ደግሞ ያው ቅመሞች ለራሳችሁ ስሩ። እስኪ የከሌ ደጋፊ ነኝ ከማለት ወጥታችሁ እስኪ ለራሳችሁ ቻናል ክፈቱ ለማለት ነው።